ትግበሩ ቤተ አቡየ ቤተ ምስዮጥ ቤተ ቤተ ጸሎት ይሰመይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቸርነቱ የማያልቅበት አምላካችን እግዚአብሔር በቸርነቱ ጠብቆ በረድኤቱ አቅርቦ በፍቅሩ ስቦ ከዚህ ዕለትና ከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም እውነተኛውን የሕይወት ምግብ የተመገብንባት የወርቅ መሶባችን፣ እውነተኛውን የሕይወት መጠጥ የጠጣንባት የወርቅ ጽዋችን፣ እውነተኛውን ፀሐይ የሞቅንባት ምስራቃችን፣ እውነተኛውን ብርሃን ያየንባት ሰማያችን፣ እግዚአብሔርን የወለደችልን መስታወታችን ድንግል ማርያም ከቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት አበው አባቶቻችን ጋር ስሟ የተመሰገነች ሲሆንና ለእናንተም እንደሚገባችሁ በተለያየ ዓለም ሆናችሁ እግዚአብሔርን ደጅ የምትጸኑ የእግዚአብሔር ቤተሰቦች የድንግል ማርያም የአስራት የበረከት ልጆች ውድ ኦርቶዶክሳውያን ክርስቲያኖች በአጠቃላይ ሁላችሁም በእግዚአብሔር ስም እንደምንዋላችሁ እንደምንሰነበታችሁ አሜን። እግዚአብሔር ይመስገን ብለን ስሙን እንድንጠራ ክብሩን እንድንወስ የፈቀደልን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የዐቢይ ጾም 3ኛ ሳምንት ለምኩራብ አደረሳችሁ አደረሰን እያልኩ እንግዲህ ዛሬ የምንገኘው በጌታችን በኢየሱስ ክርስቶስ ታላቅ ጾም 3ኛ ሳምንት በሆነው በምኩራብ ነው። በዚህ በምኩራብ ብዙ ነገር የምንማርበታልና ይህንን ርዕሰ ጉዳያችን ከመግባታችን በፊት እንደተለመደው ጎንደር ንግሥተ አድባራት ደብረ ብርሃን ቅድስት ሥላሴ የአምነት ተማሪዎች ጋራ የዕለቱን ዜማ ወይም መዝሙሩን እንሰማለን። ከድጓ ክፍል አንዱ መዝሙሩን ከሰማን በኋላ ወደ ቀጣይ መርሐ ግብራችን እንሄዳለን። አሁን የዕለቱን መዝሙር የሚያቀርቡልን ከዚያው ከድጓው ከደብረ ብርሃን ቅድስት ሥላሴ ትምህርት ቤት የሚገኙት ታዳጊ ልጆች ናቸው። እነሱ ያቀርቡልንና እኛ ቀጣይ ጊዜያችን እንቀጥላለን ማለት ነው። ሃሌሉያ በድጋሜ እንደምንቆያችሁ አምላካችን እግዚአብሔር እንደዚህ አይነቶች ልጆችን እያወጣ ቤተክርስቲያን የሚመግብ ተተኪ ትውልድን አባቶቻችን ያስረክሙልን
ቤተክርስቲያንን በድጓው በዜማው በትርጓሜ መጻሕፍቱ በተለያዩ የጸዋትው ዜማ በተለያዩ የቅዱስ ያሬድ ድርሰቶች በትርጓሜ መጻሕፍት በሁሉም ነገር እግዚአብሔር አምላክ ተተኪ ትውልድ እየተካ ስለ አባቶች ፈንታ ልጆች ተተኩልሽ የሚለውን ኃይለ ቃል መሪ ቃል በማድረግ ጉባኤ ቤታችን ስንዱ እመቤት ቤተክርስቲያን ጉባኤ ቤቶቿን በየአቅጣጫው ተክላ እንደዚህ ልጆችን እየተካች ተተኪ ትውልድ እያፈራች ነው ያለች። በዚሁ አጋጣሚ ምናልባት ሳልናገር እንዳላልፍ ቤተክርስቲያንን መርዳት በምትፈልጉበት አጋጣሚ ሁሉ እንዲህ አብነት ትምህርት ቤት ከሌለ ቤተክርስቲያን የለችም። ቤተክርስቲያን አለ ተብሎ የሚቻለው አብነት ትምህርት ቤት መምህራን ሲኖሩ ነውና እንደዚህ አይነት ህፃናቱ እየወጡ ያደጉ ለቁም ነገር እንዲደርሱ እንደው በምትችሉት ነገር ድጋፍ ሁሉ ብታደርጉ ደስ ይለናል። ጉባኤ ቤት ላይ እኛም በአቅማችን የምንሰራው እንሰራለን። እናንተም በአቅማችሁ ሁሉም ከዚህ የኖላዊ ሚዲያ ቤተሰብ የሆናችሁ ሁላችሁ የሚገባውን ነገር በጸሎት በሐሳብ የአብነት ትምህርት ፎጣ ለብሰው ነው የሚኖሩት። በዚያ ድጋፍ በኢኮኖሚ ጫማ መግዛት የተለያዩ ነገሮች መደገፍ በጣም ትልቅ ነገር አለ። ምክንያቱም ብዙ የሰው እርዳታ የሚረዳው ምንድነው በቤተ ክርስቲያን ከንቱ ውዳሴ የሚነገርለት የሚጨበጨብለት ብቻ ነውና ደግሞ ምንም ዘወር ብሎ ያላዩአቸው ለምነው የሚበሉት ልጆችን መርዳትም ጥሩ ነውና በቦነቱ አብነት ጉባኤን እግዚአብሔር አምላክ እስከ ለተምጣ ድረስ እንደሚያቆየው ተስፋ አለን። ደግሞ የሚያቆይልንና እንግዲህ እንደሰማችሁት የዕለቱን መዝሙር ነው የቃኙልን። ዋ ኢየሱስ ምኩራበ አይሁድ ጌታችን ኢየሱስ ክርስቶስ ወደ ምኩራብ ወደ አይሁድ ቤተ መቅደስ ወደ አይሁድ ምኩራብ ገባ ነው ብለው ያስተማሩን። ምኩራብ ማለት እንግዲህ የአይሁድ የጸሎት ማድረሻ ነው። ቤተ መቅደስ ማለት ነው። የሥርዓቱ መቅደሱ ሥርዓተ ቤተክርስቲያን የሚከናወንበት ነው። ጌታችን ኢየሱስ ክርስቶስ ገና ከመሰቀሉ በፊት የተደረጉ ነገሮች ናቸውና ባጭሩ ዛሬ የሚኖረን ከኔ ጋር የሚቆየን እይታ በዚህ ጉዳይ ነው፣ በምኩራቡ ጉዳይ ነው። መነሻው የሚሆነን የአባቴን ቤት የንግድ ቤት አታድርጉት በሚል ነው። ይህን የተናገረው አምላካችን እግዚአብሔር ነው። እንግዲህ ሊቁ ቅዱስ ያሬድ በድጓው አመስጥሮታል። ወንጌላዊ ጸሐፊ ዮሐንስም በወንጌሉ ዮሐንስ ወንጌል ምዕራፍ 2 ቁጥር 16 ላይ ቤቴን የንግድ ቤት አታድርጉት የአባቴን ቤት ነው ያለው። የአባቴን ቤት የንግድ ቤት አታድርጉት ማለቱ ኢየሱስ ክርስቶስ ቤተ መቅደሱን ሁሉም ሰው እንደሚያውቀው ስለሚያውቅ በዘመኑ የነበሩት አይሁድ ጌታችን ኢየሱስ ክርስቶስን የሚቃወሙ የሚጠሉ ሰው ስለሆነ ሰው በመሆኑ ብቻ የእግዚአብሔር ልጅ መሆኑን የሚክዱት ስለነበሩ የእግዚአብሔር ልጅነቱን የመሰከረበት ድንቅ ምስጢር ነው እና የእግዚአብሔርን ቤት የአባቴን ቤት የጸሎት ቤት ነውና የአባቴን ቤት የንግድ ገበያ አታድርጉት ብሎ እግዚአብሔር አባቱ እንደሆነ የመሰከረበት ነው። በኋላ መጣበታለሁ እና በዋናነት ዛሬ የዚህ ወንጌል ዓላማ ዮሐንስ ወንጌል ምዕራፍ 2 ቁጥር 12 ጀምሮ ቃና ዘገሊላን ታምሩን አድርጎ የሙሽራውን የዶኪማስን የሰርጉን ቤት ከባረከና በታምራት ከሞላ በኋላ ወምዝ ወረዱ ቅፍርናሆም ውእቱ ወእሙ ወሃዊሁ ዋርዳይሁ ወነበሩ ህዳጠሞ አይለ እናቱ ዮሴፍ የዮሴፍ ልጆች ወንድሞቹ ከወንድሞቹ ጋራ እና ከደቀ መዛሙርቱ ጋራ ወደ ቅፍርናሆም ወረደ ይላል። ይህ ኃይለ ቃል ምዕራፍ 2 ቁጥር 12 ላይ ነው መነሻው የሚሆነው። ቅፍርናሆም የንፍታሌምና የዛብሎን አገር የሆነች በከተማ ዳር ያለች መንደር ናት። በዕብራይስጥ ቋንቋ የናሆም መንደር ትባላለች። የናሆም መንደር ተብላ ትገለጣለች እና ወደዚያች ሄዱ ነው የሚለው። በዚያም ትንሽ ቀን ተቀመጡ ይላል። ይህ የሄዱበት ሐሳብ ዓላማ ነውና ከዚያ በኋላ የሻጮችና የለዋጮችን በመጽሐፍ ቅዱስ አነብላችኋለሁ። የአይሁድ ፋሲካም ቀርቦ ነበር። ኢየሱስም ወደ ኢየሩሳሌም ወጣ። በመቅደሱም በሬዎችንና በጎችን ርግቦችንም የሚሸጡትን ገንዘብ ለዋጮችንም ተቀምጠው አገኘ። የገመድ ጅራፍ አበጅቶ ሁሉን በጎችንም በሬዎችንም ከመቅደስ አወጣቸው። የለዋጮችንም ገንዘብ አፈሰሰ፣ ገበታዎቻቸውንም ገለበጠ። ርግብ ሻጮችንም ይህን ከዚህ ወሰዱ፣ የአባቴን ቤት የንግድ ቤት አታድርጉት አላቸው ይላል። ስለ ቃሉ እግዚአብሔር አምላካችን ስሙ የተመሰገነ ይሁን።
የአባቴን ቤት የንግድ ቤት አታድርጉት አላቸው ነው። እንግዲህ ስለ ፋሲካ ራሱን የቻለ ጊዜ ስለሚኖር በዚያ እንማማራለን። ዛሬ ምኩራብ ላይ ዋናው የምንሰጠው ስለ ጸሎት ቤት ነው። ጌታችን ኢየሱስ ክርስቶስ ከመሰቀሉ በፊት 4 ፋሲካን ያከበረበት በወንጌል ተዘግቧል። ከአራቱ መካከል ፋሲካ ያለው አሁን የተነበበው ይሄ የዛሬው ፋሲካ ነው። ከአራቱ አንዱ በዮሐንስ ወንጌል አራቱ ሁሉ ተጽፈዋል። ከአራቱ አንዱ ይህ ነውና ፋሲካ የተባለ ይህ ነውና ይሄ ነው እና ኢየሩሳሌም ደግሞ የሰላም ከተማ ነው እንደሚታወቀው። ኢየሩሳሌም ማለት የሰላም ሀገር የሰላም ከተማ ማለት ነው። የሰላም ከተማ የተባሉ እንደው በዚህ አጋጣሚ ሳልናገራቸው እንዳላል የሰላም ከተማ ከኢየሩሳሌም ውጭ አንዷ ድንግል ማርያም ናት። ኢየሩሳሌም ማለት ሀገረ ሰላም ማለት ነው። እመቤታችንም ሀገረ ሰላም የሰላም ባለቤት ክርስቶስ 9 ወር ከ5 ቀን የከተመባት ረቂቅ ከተማ የሰላም ከተማ የተባለችው ድንግል ማርያም ናት። እንደገና የሰላም ከተማ የተባለ መስቀል ነው። የሰላም ከተማ መስቀል ለዓለም እርቅ ይሆንበት ዘንድ ዓለም ይድንበት ዘንድ ዓለም ሰላም አጥቶ ተጨንቆ የነበረው ዓለም ሰላምን ያገኝ ዘንድ በመስቀል ላይ ሰላምን ስለሰጠው የሰላም ከተማ የተባለ መስቀል ነው። ክርስቶስ በመስቀል ላይ ሆኖ በጭንቀት በዲያብሎስ ግዛት በጨለማ በጭንቀት በተለያዩ ውጣ ውረዶች ውስጥ የነበረውን ዓለም ሰላም ያጣውን ዓለም በመስቀል ላይ ተሰቅሎ ሰላሙን ስለመለሰ የሰላም ከተማ የተባለ መስቀል ነው ማለት ነው። ስለዚህ ታሪክ ዜና መዋዕል 36 17 እነዚህን የመሳሰሉት ማየት ይቻላል። በአጠቃላይ ሁለተኛ ዜና መዋዕል 3:1 ላይ ሰሎሞን የሰራውን ቤተ መቅደሱን የምኩራብ ቤተ መቅደሱን እናያለን። ሁለተኛ ተሰርቷልና ቤተ መቅደሱ ነው ዋናው ዓላማው። ቤተ መቅደሱ መሻጫና መለወጫ እንዲሆን መጠበቅ የነበረባቸው ካህናቱ ነበሩ ነው ለመናገር ከሆነ። ምክንያቱም ኃላፊነቱ የቤተ መቅደሱ የካህናት ነው። ነገር ግን ካህናቱ የገበያው ተባባሪዎች ስለሆኑ የገበያው ከሚመጣው ከዚያ ከቤተ ክርስቲያን ከቤተ እምነቱ ላይ ከቤተ መቅደሱ ላይ የሚነገደው ንግድ ካህናትም ስለሚሳተፉበት ካህናትም ስለሚነግዱ ካህናትም ከዚያው ዋጋ ስለሚያገኙበት የሚመጣው ንጹህ ወርቅ ስለሆነ የተለያዩ ነገሮችን ስለሚያገኙ ካህናቱ ዝም ብለው ነበር በወቅቱ የነበሩት በዚያን ጊዜ ማለት ነውና ገንዘብ ለዋጮች ገንዘብ የሚለውጡበትን ምክንያት እንደውም ሊቃውንት ሲተረጉሙ ወደ ቤተ መቅደስ የሚገባው ወርቅ ልዩ ነው፣ ነውር የሌለበት ነው። ከሩቅ አገር የሚመጡ እስራኤላውያን ወደ ቤተ መቅደስ የሚያስገቡትን ገንዘብ ወርቅና ብር ይዘው ይመጣሉ። ነገር ግን ገንዘባቸውን ካልለወጡ ካህናቱ አይቀበሏቸው ነበር። ስለዚህ የግድ የገንዘብ ለዋጮች ካህናት ነበሩበት ማለት ነው። እና ይህ ምንድነው የሚሆነው? ስለ ገንዘብ ስንናገር ብዙ ነገር አለ። በወንጌል አምላካችን ኢየሱስ ክርስቶስ የተናገረው ምንድነው? የተክሉቻ ተቀኒው ለክሊ አጋይስ ለሁለት ጌቶች መገዛት አትችሉም ብሎ አስተምሮነ ነበረ። ምን ማለት ነው? ሁለት ጌቶች የተባሉ አንዱ አምላካችን እግዚአብሔር ነው፣ ሁለተኛው ገንዘብ ነው። ስለዚህ ለገንዘብ የሚሆነው ለገንዘብ መሆን አለበት፣ ወይም የሰይጣን መሆን አለበት፣ ወይም የእግዚአብሔር መሆን አለበት። ሁለት ጌታ ሰይጣን የሚመስል ከሆነ ገንዘብ ወዳጅ ይሆናል። አነገራችን ላይ ገንዘብ መውደድ ኃጢአት ነው ማለት ሳይሆን ገንዘብ ያለ አግባቡ በሁለት አቅጣጫ መሄድ ስለማይገባ ነው። በዓላማ ነው። ዓላማ የሌለው ከሆነ ግን ገንዘብ ይጎዳልና ለሁለት ጌቶች መገዛታችሁ ማለት ኃጢአት ለሚያመጣበት ለገንዘብ ብቻ ዓላማ ሰተምን ከሆነ አንደዚህ እግዚአብሔር ሰው አንደዚህ የገንዘብ ሰው መሆን አያስፈልግም። ገንዘብን በአግባቡ እንዳግባቡ ስለምታውቁት ማለት ነውና ከዚያ በኋላ ነው በቤተ መቅደሱ ላይ አይሁድ ንግድ መሰረቱበት። በአሁን በእኛ በቤተ ክርስቲያን ላይ ማለት ነው ነጋዴዎች ከብት ይሸጡበታል፣ ላም ይሸጡበታል፣ በሬ ይሸጡበታል፣ ወርቅ ይለዋወጡበታል፣ ብዙ ነገር ይሆናል። ስለዚህ ጌታችን ኢየሱስ ክርስቶስ የአባቴን ቤት የገበያ የንግድ ቦታ አታድርጉት ያለ ለዚህ ነው። ወይቤሎሙ ለይሰይጡ አርጋበ ወመወልጣነ አሰስሉ ዋውጡ ዘንተ እምዝየ የሚሸጡትን ርግ ለዋጮችን ይህን ነገር ከቤተ መቅደስ አውጡ አላቸው ይላል። ቤቴ ቤተ ጸሎት ይሰማይ ብሎ ቅዱስ ያሬድ እንደተናገረው ሻጮችን ለዋጮችን አውጡ አላቸውና ያስተምራቸውና የገሰጻቸው ዘንድ በጅራፍ አስወጣቸው ይላል። ይህ ጅራፍ እንግዲህ አባቶቻችን ጅራፍ እንደሚታወቀው በገጠር በሬ የሚታረስበት ነው። ለሌላም ነገር ከብት ማቆሚያ ሕፃናት ይጠቀሙበታል። እና ጅራፍ የሚሰራው ከጠፍር ሊሆን ይችላል፣ ከልጥ ሊሆን ይችላል፣ ከገመድ ከተለያየ ነገር ሊሆን ይችላል። በዚህ ቢያንስ ጅራፍ የሚያሳይ ለእንስሳት ለከብት ለላም ለዚህ ማስወጫ ነገር ነውና ጌታችን ኢየሱስ የተጠቀመበት
በሚያውቁት እንስሳት በሚወጡበት ለማስረዳት ነው እንጂ ጅራፍ የሚያስፈልገው ሆኖ አይደለም። እና በስልጣኑ እንስሳትን ገበያ የሚሸጡን ማባረሩን ማስወጣቱን ስልጣኑ የሱ የባህሩ እንደሆነ ለማስረዳት ነው። ይህንን አባቶቻችን ሲተረጉሙ ምን ማለት ነው? እንስሳት የሚሸጡትን በግ የሚሸጡትን እህል የሚለዋጡትን ያስወጣቸው ምንድነው ማለት ነው ሲሉ አይ እስመ ዘመነ እንስሳ አለፈ የእንስሳ ዘመን አልፏል። እንስሳ ለእግዚአብሔር የሚቀሩበት መስዋዕትነቱ ነው የሚቀሩበት ጊዜ አልፏል። መስዋዕቱ እኔ ነኝ ሲል ነዋ በግኡ ለእግዚአብሔር ዘያሐትት ወያሴስል ኃጢአት ዓለም ያለምን ኃጢአት ያለምን ጭንቀት የሚያስወግድ እነሆ የእግዚአብሔር በግ ተብሎ አንድ ጊዜ የተሰጠው መስዋዕት በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ እንደተጻፈልን እሱ ስለሆነ አማናዊ መስዋዕት አዲስ መስዋዕት ስለሆነ ያ እንግዲህ በኋላ የአዲስ ኪዳን መስዋዕት እኔ ነኝ መስዋዕተ በግ መስዋዕተ ላም እኔ የተለያዩ መስዋዕት የሚሰዋ አልፏን ሲላቸው አስወጥቷቸዋል ማለት ነው። ስለዚህ የለዋጮችን ገንዘብ ማፍሰሱ ነው በዋናነት አሁን በዚህ አንዳንድ ሰው ሌላ ሊያስበው ይችላልና እና ለምን እንዲህ ከሆነ አለፈ ማለት ከሆነ ለምን ነው የለዋጮችን መስዋዕት ያፈሰሰ እንትን እንስሳቱም ቢሆን የለዋጮችን ገንዘብ አፈሰሰ ተብሎ ተረጎመ ሲባል እንግዲህ ኢየሱስ ክርስቶስ በቤተ መቅደስ የሚሸጡትን ቤተ መቅደሱ የገበያ ማዕከል ሳይሆን የጸሎት ቤት እንደሆነ ለማስረዳት ነው እንጂ ጌታችን ኢየሱስ ክርስቶስ ለዋጮችን ገንዘባቸውን የሚያፈስባቸው በከንቱ የሚጥልባቸው አይደለም። ምክንያቱም ጌታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣው አበት ዓላማ ዋናው ምንድነው? የጠፋውን ለመፈለግ ነው። የጠፋውን ለመፈለግ ነው፣ ለማስደሰት ነው። የሰውና የዚህን ዓለም ሰውን ለማስደሰት ነው እንጂ የመጣው ለማስከፋት አይደለም፣ ለማሳዘን አይደለም። ያሌላቸውን ለመስጠት የሌለልን ለመስጠት ነው እንጂ ያለን ሊቀማና አልመጣም። ሊፈርድልን እንጂ ሊፈርድብን አልመጣም። ሊጠቅመን እንጂ ሊጎዳን ስላልመጣ አውዚ ወርቃችሁን አውጣችሁ አውጡት ብሎ አስወጣቸው የሚለው ምንድነው? በታምራት ቤተ መቅደሱ ላይ መሸጥ እንደማይገባቸው ቤተ መቅደሱ ላይ መነገድ እንደማያስፈልጋቸው በቤተ መቅደስ የእግዚአብሔርና ሰዎች የሚገናኙበት የእግዚአብሔርን ለሰዎች የሰዎችን ለእግዚአብሔር የምንወያይበት የእግዚአብሔርን ዓላማ የእግዚአብሔርን አንድነትና ሶስትነት የድንግል ማርያምን አማላጅነት የቅዱሳን ረዳትነትን የመላእክትን ጥበቃ የምንናገርበት ስለሆነ አስቀድሞ እግዚአብሔር ቤት ቤተ ጸሎት ይሰመይ ቤት የእግዚአብሔር የጸሎት ቤት ይባላል። የአባቴ ቤት የንግድ ቤት አታድርጉት ብሎ ያስተማረበት ያስወጣበት ለዚህ ነው እንጂ በታምራት ጌታችን ይሄን መበቀል ብቀኝ መጭመኛም አይደለም ተበቃይም ስላልሆነ ያንን ንብረታቸውን አውጥቶ ጣለው ማለት ለጊዜው እንዳይነግዱበት በቤተክርስቲያን በቤተ እምነቱ በጸሎት ቤቱ ላይ እንዳያጨረብሩበት አስወጣው። አሰስሩ አውጡ ዘንተ እምዝየ ይህን ከዚህ አውጡ አላቸው ነው የሚለው። ይህ ምን ማለት ነው? እንደጠፋባቸው ቀረ ማለት አይደለም። በታምራት ይላል የገንዘባቸው የራሳቸውን ለየራሳቸው ሰጥቷቸዋል። ከቤተ መቅደሱ ከዚያ ከቤተ እምነቱ ከምኩራቡ ካስወጣቸው በኋላ ገንዘባቸውን መልሶ ሰጥቷቸዋል። በታምራት የራሳቸው ላይ እንዲያገኙ አድርጓቸዋል። አንድ ነው አባቶቻችን ተረጉም ምን ይላሉ? አይ ከዛፍ ላይ እንደሰፈረ ንብ ከዕቃቸው ላይ ተጠባብቆ ተገኝቷል አልወሰደባቸውም ይላሉ። ይሄ የእግዚአብሔር ቸርነት ያሳያል። ምክንያቱም አስወጥቶ ማጥፋት ይችላል የራሱ ገንዘብ ነውና ቤተ ጸሎት ይሰመይ ቤተ የጸሎት ቤት ይባላል። ቅድም በዜማው ላይ ልጆች እንደሰማችኋቸው ይትግበሩ ቤተ አቡየ ቤተ ምስያቅ ቤተ ቤተ ጸሎት ይሰመይ ብለው የቅዱስ ያሬድ ድርሰትን አዚመውልናል። ቅዱስ ያሬድም ይሄ ነው የወንጀሉን ነው ቤቴ የቤተ ጸሎት ቤት ይባላል አለ። እንግዲህ በዋናነት ከዚህ የምንዘው ምንድነው? እኛ በዋናነት መያዝ ያለብን ምንድነው ካልነ ከዚህ አውጡ ተብለናል። የሚወጣበት ከመንፈሳዊው ላይ ስጋዊ ማድረግ የለብንም። ስጋውን መንፈሳዊውን ከስጋዊ መቀላቀል የለብንም። ሰይጣናዊውን እግዚአብሔራዊውን ከሰይጣን ጋር ማገናኘት የለብንም። ውድ ኦርቶዶክሳውያን ይህ ማለት ምንድነው? የጸሎት ቤት ይባላል አውጡ ተብለናል። ይህ ማለት ምንድነው? ዛሬ በእኛ ላይ የሚታየው ከምንፍቅና ጀምሮ እስከ ታች ተርታ ስራዎች ነገር
በቤተክርስቲያን ስም መነገድ፣ በቤተክርስቲያን ስም ማጭበርበር፣ በቤተክርስቲያንም ካባውን ለብሶ መስቀሉን ይዞ ሻሹን ጠምጥሞ ካባውን ለብሶ ንዋየ ቅድሳቱን ይዞ የእግዚአብሔር የሆነውን ይዞ የቤተክርስቲያን የሆነውን ይዞ የቤተ መቅደስ የሆነውን ይዞ በቤተክርስቲያን ስም መቀለድ፣ ቤተክርስቲያን መሳደብ ነውር ነው። ኃጢአትም ነው፣ ነውርም ክልክልም ነው። መወገዝም ያለበት ጉዳይ ነው። ገና ስላልታየ ቸለልተኛ ሆነን ነው እንጂ ማለት በአባቴ ቤት ብዙ ቤተ መቅደስ የተባለ የኛ ሰውነት ነው። ቅዱስ ጳውሎስ እናንተ የእግዚአብሔር ቤተ መቅደሶች እንደሆናችሁ አታውቁምን? አንትሙ ታቦቱ ለእግዚአብሔር፣ እናንተ የእግዚአብሔር ታቦት ማደሪያ እንደሆናችሁ አታውቁም ተብሏል። ይህ ቤተ መቅደስ ምኩራቡ የእግዚአብሔር ስም ይጠራበታል። በአሁኑ አዲስ ኪዳን ቤተክርስቲያን ደግሞ ቤተክርስቲያን ስጋውና ደሙ ይፈተትባታል። ስጋውና ደሙ እንቀበልባታለን እንጂ ስጋው ደሙ ሕይወት አዜው ኗሪ አይሆንባትም። ይፈተትባታል፣ ታቦተ ሕግ ይኖርባታል። እኛ ግን የእግዚአብሔር ቤተ መቅደስ የተባለ ያ በቤተክርስቲያን የተፈተተውን ስጋና ደም በቤተክርስቲያን የተቀደውን ጽዋ ደም የክርስቶስ በመስቀል ላይ የፈሰሰውን ደም ተቀብለን በእኛ የምንሸከም ነን። ያ ቤተ መቅደስ ማን ነው? ካለኛ ነን። ቤተ መቅደስን የገበያ ማዕከል አድርጋችሁታል። ቤተ መቅደስን አጭበርባሪ ሕይወት ዛችሁበታል። አንዳንዱ ዝሙተኛ ነው፣ አንዳንዱ ሴሰኛ ነው፣ አንዳንዱ ቂመኛ ነው፣ አንዳንዱ ዘረኛ ነው፣ አንዳንዱ ተንኮለኛ ነው፣ አንዳንዱ ጥላቻ ነው፣ አንዳንዱ በምቀኝነት የተመላ ተንኮል የያዘ ነው፣ አንዳንዱ በምንፍቅና ያለ ነው፣ አንዳንዱ ወንጀልና ምናለ ያለው ወንጀልና አዛቦ የሚያስተምር ያለበት ሕይወት ውስጥ ነው። ቤተ መቅደስ የገበያ ማዕከል የተባለ ይሄ ነው። ስለዚህ ቤተ መቅደሳችን ጥሩ አድርገን መያዝ አለብን። ከዚህ ከዋናው ከቤተ መቅደሱ ይልቅ እኛ የእግዚአብሔር ቤተ መቅደሶች ነን። በእግዚአብሔር ስጋና ደም የተዋጀን የከበርነ ለኛ ብሎ ደሙን ያፈሰሰ ክርስቶስ እኮ ለሕንጻው ብሎ አይደለም ስጋውን ያፈሰሰ ደሙን ስጋውን የቆረሰ ደሙን ያፈሰሰ እኮ ለሕንጻው አይደለም ለሰዎች ነው፣ ባሪያውና በአምሳሉ ለፈጠረን። ታዲያኛ ስንቶቻችን ነን የእግዚአብሔርን ቤተ መቅደስ ያቆሸሽነው ይሆን? የጠበቅነው ስንቶቻችን ይሆን? ምዕመናን ማስተዋል ያስፈልገናል። ወጣቱ በዝሙት በሱሰኝነት ሲጋራ ሱስ በመጠቀም ያለኮ ቤተ መቅደሱን አቆሽሾ ነው። ስለዚህ ቤተ መቅደሴን የአባቴን ቤት የጸሎት ቤቱን የንግድ ማዕከል አድርጋችሁታል። አዎ እውነት ነው። አንዳንድ ዛሬ ቤተክርስቲያን የምናየው የንግድ በቤተክርስቲያን ዙሪያም ንግድ ሲለዋውጡ እናያቸዋለንና በእውነት ከዚህ መመለስ አለብን። እውነቱን ነው። እውነትን ለመናገር ከሆነ ቤተ መቅደሳችን ስም መነገድ የለብንም። ቤተ መቅደሱ ደግሞ እኛ ራሳችን ክርስቶስ ከሆዳችን ውስጥ አለ። ቤተ መቅደሱ እናንተ ናችሁ ብሎ አስተምሮናልና ቤተ መቅደስ ያለው ይህን ነው። ነብዩ ዳዊትም ይህን ሲናገር እስመ ቅናተ ቤትከ በላን የቤት ቅናት አቃጠለኝ ብሎ አስቀድሞ ክርስቶስ ስለሚያደርገው ስለራሱ መቃብያን በነበረበት ዘመን ወይም ደግሞ መቃብያንም ስለሚሆን በመቃብያን ጊዜ ስለ አምልኮተ እግዚአብሔር ቀናተኝነት ጥሩ አመለካከትነት ሲናገር ስለ መቃብያና ስለ ጌታን የተናገረው ይሄን ያለቃና የዳዊት መዝሙር 68 ቁጥር 9 ላይ መቅናተ ቤትከ በላን የቤት ቅናት ፍቅር አቃጠለኝ እንደ እሳት አቃጠለኝ ብሎ ተናገረ እኮ ለዚህ ነው። ያ የቤት ፍቅር የቤት ስለ ቤት ነገር የሚሆነው ማለት ቤተ መቅደሳችን ስለቆሸሸ ያን ሁሉ የሚመለከት ነው። ለጊዜው መቃብያን ናቸው። በመቃብያን የሚገዛው የሪያ መስዋዕትና የፀሐይ አምልኮት ምስል አርገውበት ስለነበረ ፀሐይ በቤተ መቅደስህ በአምልኮቱ ቦታ ፀሐይ አቁመው መስዋዕት ሪያ ሰውተው አንተ እንደተገዳደሩ እኔን ተገዳደሩኝ ታየሩኝ ለሌት የየሩከ ወርቀ ላይ አንተን የተገዳደሩ በእኔ ላይ ወደቀ ማለት የፀሐይ ምስል አቁመው መስዋዕት ሪያ ሰውተው እንደተገዳደሩብህ እኔንም ለፀሐይ ምስል ስገድ መስዋዕትን ብላ ብለው ተገዳደሩ ብሎ ዳዊት በቀናይነት የተናገረው ይሄ ነው። ሌላው ምንድነው? ሁለተኛው ሊቃውንት ተረጉሙልን እስመ ቅናተ ቤትከ በላኒ ተጅርቶም ለለይተየሩ ከወርቀ ላይ ወቀጽዋ በጾም ለነፍሴ በጾም ሰውነትን አደከምኳት የሚለው ተረጉሙልን። እስመ ቅናተ ቤትከ በላኒ ቤተ መቅደስን የንግድ ማዕከል አድርገው እንዳሳዘኑ እንደተገዳደሩብህ እኔንም ቤተ መቅደሱን አላጋሽ ሲጠቀሙበት አፍርሱ ብዬ ባስፈርሳቸው ተገዳደሩብኝ። አንተ ምን ያገባሃን አሉኝ ብሎ በቀናተኝነት እንደተናገረ ሌላው ክርስቶስ ነው። አብን ነው
የሚናገረውና ይህ ዝሮ በአጠቃላይ የቤቱ ቅናት ሊያቃጥለን ያስፈልጋል ወገኖች። ፍቅር ሊኖረን ይችላል። ፍቅርን የከፈለልን በመስቀል ፍቅር ሰላምን ያደረገልን አምላካችን በወዳችን እያለ እኛ ሰላም የለንም። ፍቅርን የተከፈለን ሆነን እያለ እኛ ፍቅር የለንም። እርስ በርሳችን አንፈቃቀርም፣ እርስ በርሳችን አንስማማ እና በዚህ በምኩራብ አዳራሹ ላይ የሚሸጡትና የሚለውጡትን ያስወጣበት ዓላማ የምንመለከተው ከኛ ላይ ከሁላችንም መጥፎ አስተሳሰብ ያለን እንዲያስወጣልን ያስፈልጋልና በእውነቱ አምላካችን እግዚአብሔር በዚያን ጊዜ በቤተ መቅደሱ በምኩራቡ የሚነግዱትን ወርቃቸውንም ርግቡንም ከብቱን ላምን ማስወጥቶ ግን አስወጥቶ ደግሞ እንደማይጠቅማቸው በቤተ መቅደሱ እንደማይጠቅማቸው አስረድቶ ከዚያ በኋላ ደግሞ እንደገና ገንዘባቸው ደግሞ እንዳይባክንባቸው እንዲጠቀሙ እንዳይጎዱ ስለሚፈልግ ስላደረገልን ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ያም ዛሬ እኛም ቤተ መቅደሳችን በኃጢአት ብናቆሽሸው፣ ዝሙተኞች ብንሆን፣ በደለኞች ብንሆን፣ በተለይ አሁን ያመጣው ክፉ በሽታ ዘረኝነት የሚባል አለ። በተለያየ ሀገር ከቀበሌ እስከ ቀበሌ ከጎጥ እስከ ጎጥ ከሀገር እስከ ሀገር በዚህ ሀገር ለዚህ እኮ ነው ኢትዮጵያ ሰላም ያጣችው። ሌላ ይመስላችኋል? ጨሱን አይወደው፣ ካህኑ ከካህኑ ጋር አይስማማ፣ ዲያቆኑና ካህን አይስማማ፣ መምህርና ተማሪ አይስማማ፣ መምህርና ዲያቆን አይስማማ፣ ጳጳሱ ከካህናቱ ጋር አይስማማ፣ ሀገረ ስብከት ስራ አስኪያጁ ከሚመራው ጋር አይስማማ፣ ህዝቡና ካህኑ አይስማማ፣ አይግባባ፣ የተነሰነሰ መርዝ ያለበት ይመስል ሁሉም አልዋሃድ ስላለ እንደገና ደግሞ ዓለማዊ ነገር ስላጠቃን እውነቱን ለመናገር ከሆነ ዓለማዊ ነገር አጥቅቶናል። ዓለማዊ ያጠቃን የቤተክርስቲያን የሆነው እንደ ቤተክርስቲያን ስላላየነ የቤተክርስቲያን የሆነው እንደ ቤተክርስቲያን ብለን ስላልያዝነ ድረስ ብዙ ፈተናዎች ሰይጣን ባለም አምጥቶ የሚያተራምሰን ይህ የተከፈለን ዋጋ ፍቅርን ስለረሳን ነው። የሁሉ ነገር ቁንጮ የሆነው ፍቅርን መያዝ አለብን። በዚህ ባስናስብና ተበቅሎ አላጠፋቸውም፣ ገንዘባቸውንም እንደወሰደባቸው አልቀርም፣ ገንዘባቸውን መልሶላቸዋል። ለኛም ዛሬ ኃጢአተኛ ነህ ከቤቴ ውጣ አይለንም ክርስቶስ። በደለኛ ነህ እኔ ራቅ አይለንም። በንስሐ ብሎ ጥሩ ሰርቶልናል። ንስሐ አሰ ፍሬስዮ ለዛበሰ ከመዘ ያበሰ ንስሐ የበደለው እንዳልበደለ ያደርጋል ብለ ዮሐንስ አፈወርቅም እንደነገረን የበደለውን እንዳልበደለ ዘማውን እንደ ድንግል የሚያደርግ ንስሐን ሰጥቶ እድሜ ለንስሐ ዘመን ለፍስሐ ሰጥቶና ንስሐ ገብተን እግዚአብሔርን የምናመሰግንበት ጊዜ ሰጥቶናልና ይህ ሁሉ ነገር የምትከታተሉ ውድ ኦርቶዶክሳውያን የእግዚአብሔር ቤተሰቦች የድንግል ማርያም የአስራት የበኩራት ልጆች የቅዱሳን ልጆች የሆናችሁ ሁሉ እንደው ይህን ጾም ስናከብር እንግዲህ ምኩራብ 3ኛ ሳምንት ነውና ይሄው እንደቀጠልን በፍቅር ጾም እንደምንጾም አለ። ግን ጾም ስንጾም በፍቅር ሆነን ለሀገራችንም ለኛም ሰላም እንዲወርድልን እኛም በሰላም ወጥተን በሰላም እንድንገባ ፍቅር ናፍቆናል፣ ሰላም ናፍቆናልና ያን ሰላም ስለምንናፍቅ ይህንን ሁሉ እንድናደርግ የእግዚአብሔር ፈቃዱ ይሆንልን። ቀጣይ ደግሞ ለመጻጉ ደርሰን ሳምንቱን እንድናከብር ቀሪ ጊዜያችን ለብርሃነ ትንሣኤ እንዲያደርሰን ብርሃነ ትንሣኤ ደግሞ በጥሩ አድርገን እንድናከብር በጾሙ ከእግዚአብሔር ጋር የምንገናኝበት ስለሆነ ይህ ጾም ወቅት ወርሃ ጾም እንደመሆኑ ምክንያት ከእግዚአብሔር ጋር ተገናኝተን የእግዚአብሔር ልጆች ተብለን ስሙን እንድንጠራ ክብሩን እንድንወርስ የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ለጊዜው ወደ ቤታችን በሰላም ወጥተን ገብተን እንድንኖር ኋላ ግን ማንም የማይከለክላት መንግስተ ሰማያት እንድንወርስ ፈቃድ ይሆን ዘንድ ሁላችንም በሰላም ሕይወት እንድንኖር ሁላችንም የእግዚአብሔር ሰው መሆን ያስፈልገናል። ይቆየን። የሳምንት ሰው ይበለን።